የአሜሪካው ፕሬዚደንት ዶናልድ ትራምፕ ጥብቅ የተባለ መልእክት አስተላልፈዋል። ሰውየው በመሐላቸው ባጸኑት ቃላቸውም ይህንን አሉ። እንኪያስ አሁን ማዕበል እየመጣ ነው። ያ ማዕበል ደግሞ ፈጽሞ የሚቆምም ሊያስቆሙት የሚቻልም አይደለም ያሉት ትራምፕ ቃል በቃልም the storm is coming and it cannot be stopped። ከዚያም በራሳቸው ማሉን የተባለው ትራምፕ አሜሪካ በኢራን በገባችበት ጦርነት ለእሳቱ የገበረችው የገንዘብ መጠን ከ87 ሚሊዮን ሕዝብ በላይን ለአንድ ዓመት መመገብ የሚያስችል ነበር ሲል የመንግስታቱ ድርጅትም ጸጸቱን ገልጧል። ገና ግን አሜሪካ አሁንም ለተጨማሪ ጦርነት እየተሰናዳች ነው። የኢራኑ መንፈሳዊ መሪ አያቶላ ሞጅተባ ካሚኔም በበኩላቸው በትናንትናው መልእክታቸው አሜሪካ በፋርስ ባህር ሳይሆን በራሷ የውሃ አካላት ላይ ብቻ ነው ቦታ ያላት ብለዋል። በጦርነቱም ተሸነፋለች ነው ያሉት። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። አካፋ ብለሽ ለኔ በጀሽኝ ለሚመጣው ቀልብ አስገዛሽኝ ይሏል አበው። ኢራን has enough enriched uranium for 10 nuclear bombs። ይህንን የተናገሩት ደግሞ በመንግስታቱ ድርጅት የአቶሚክ ተቆጣጣሪው ተቋም ራፋኤል ግሮዚ ናቸው። የፈሩት ይደርሳል፣ የጠሉት ይወርሳል ይሏል። ይሄ ነው ኢራን 10 የኒውክሌር ቦምቦችን ለመስራት የሚያስችላትና በቂ የሆነ ዩራኒየም አብላልታ ማጠናቀቋን ነው የዚያ የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ዋና ዳይሬክተሩ ራፋኤል ግሮዚ ያስታወቁት። እንደ ዋና ዳይሬክተሩ ማብራሪያ ታዲያ ያ የተብላላው ዩራኒየም በኢስፋሃን የኒውክሌር ማብለያ ጣቢያ ነው ተሸሽጎ የሚገኘው። አሜሪካ በኢራን በገባችበት ጦርነት ፔንታጎን ከትናንት በስቲያ እንዳወጣው የገንዘብ ግምት መጠን 25 ቢሊዮን ዶላር ሳይሆን ከ50 ቢሊዮን ዶላር በላይ መሆኑን ዛሬ የአሜሪካ ባለስልጣናት አስታውቀዋል ነው የተባለው። የአሜሪካ ሹማምንት እንደሚሉት በኢራን ጦርነት የተከሰከሰው የ50 ቢሊዮን ዶላር እስከዛሬ ድረስ ብቻ ያለው ነው። ከዚህ በኋላም ቢሆን የጦርነቱ አዝማሚያ ቀጣይ ይመስላልና የአሜሪካን ኪሳራ ከወዲሁ ለማስላት ይከብዳልም ነው የሚሉት። አሜሪካ በኢራን ጦርነት አንጀቷን ከቆረጠውና መቅኒዋን ካፈሰሰው ወዲያም ልቧን ከሰለበው ውድመት ተጠቃሹ 24 የሚኪው 9 ሪያክተር ድሮንስ እያንዳንዳቸው ከ30 ሚሊዮን ዶላር በላይ ዋጋ ያላቸው እነዚያ ሁሉ ወድመዋል። ሌላውንም ቢሆን ሆዲፍ ጀው ሲሉ ዝምታን መርጠዋል። የአሜሪካ ባለስልጣናት ይላሉ አሜሪካ በኢራን አፒክ ፎሪ ስትል የገባችበት ጦርነት ከሰደድ እሳት ላይ ያስጣላት 25 ቢሊዮን ዶላር ሳይሆን ከ50 ቢሊዮን ዶላር በላይ ነው ብለዋል። ከ50 ቢሊዮን ዶላር በላይ ነው ብለዋል ሲል አናዶሉ በዝርዝር ሀሶታል። አሜሪካ በዚያ ልክ ሀብቷ መውደሙን እያሳዩ የሚንገበገቡላት ዜጎቿ ያንን ሲሉ የሀገሪቱ ፕሬዚደንት ዶናልድ ትራምፕ ግን ገና ሊያቆሙት የማይቻል ማዕበል መምጣቱንና በኢራን ላይ ግዙፍና አስከፊ ጦርነት ለመክፈት እየማሉና እየተገዘቱ ነው። በመርሻ ይማረኝ አለያም ሲያየገባን ሲሰማ ቅበራውን መሆኑ ነው። ትራምፕ የዛቱበትና የማሉበትን የጦርነት ዝግጅት ሲገልጡትም አፕካሚንግ ፖለቲካል አንድ ስትራቴጂክ ስቶርም ነው ያሉት። አሜሪካ በኢራን የከሰከሰችውን የገንዘብ መጠን በቁጭት ስሜት ሲገልጠው የመንግስታቱ ድርጅትን በበኩሉ ከ87 ሚሊዮን ህዝብ በላይ ለአንድ ዓመት የሚመግብ እንደነበር ነው ያሳየው። ኢራን what equals aid for 87 million people የተባበሩት መንግስታት ድርጅት የሰብአዊ መብት ማስተባበሪያ ጽህፈት ቤት ኦቻ ለአንድ ዓመት የደረሱልኝ ድጋፍ የጠየቀው 23 ቢሊዮን ዶላር ነው። አሜሪካ ግን በኢራን ጦርነት ያወጣችው አንድ ጊዜ ከ25 ቢሊዮን ዶላር በላይ እንደውም ዛሬ የወጣው መረጃ ደግሞ ይባስ ሲል ከ50 ቢሊዮን ዶላር በላይ ነው ሲል ያሳያልና የመንግስታቱ ድርጅት ሰማይ አይታረስ ንጉሥ አይከሰስ ይሉትን ሆኖበት እንጂ ቁጭቱ ግላብ እንዳሰመጠው ነው የተገለጠው። በኦቻ ዋናው ሰው ቶም ፍሌቸር ለአዣንስ ፍራንስ ፕሬስ ሲናገሩት በኢራን የታወጀው የአሜሪካና የእስራኤል ጣምራ ጦርነት ወዲህም የሆርሙዝ ውሃዎች መጥመዘጋት ጉዳይ የነዳጅ ዘይትን ዋጋ በእጥፍ ሰቅሎ እጥረቱንም አባባሱን አሳይተው የምግብ ዋጋም ቢሆን በ20 በመቶ ጨምሯል ነው ያሉት። ሰውየው በስተመጨረሻና የማሳረጊያ ንግግራቸውም የአሜሪካና የእስራኤልን ጣምራ ጦርነት ሲገልጡት it makes our job much harder but it also drives more people to hunger and starvation ነው ያሉት። በአሜሪካ ጦር ኃይል የማዕከላዊ ዕዙ በበኩሉ ዛሬ ባወጣው መግለጫው በኢራን ላይ ስለሚወሰደው የጥቃት እቅድ ለሀገሪቱ ፕሬዚደንት ዶናልድ ትራምፕ ማብራሪያ መስጠቱን የአግዚዮስ ዘገባ ያሳያል። ለትራምፕ ማብራሪያውንና እቅዱን የሰጡት ደግሞ የማዕከላዊ ዕዙ ዋና አዛዥ ብራድ ኩፐር ናቸው። ለ45 ደቂቃ የዘለቀውን ጊዜ ወስዷል ነው የተባለው። ዩናይትድ ስቴትስ ዊሊንግነስ ቱ ኤግዘርት a final blow to Iran amid the fragile ceasefire። ኢራንስ ብትሆን ይሄ ሲደገስላት እንደ እርድ በግ ታስራ ተጠብቆ ወይስ ጉዳዩን ለምሳ ሲያስቡን ለቁርስ አደረግናቸውን ታቅድ የሰው ሆዱን የወፍ ወንዱን አውቁትም ነውና ጊዜን መጠበቅ ብቻ ነው። ትራምፕ ያሉት ነገር short and powerful የጥቃት ማዕበላቸውን ከፍተው ሊለቁባት ማለት ነው ኢራንን
ይህን የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኢራን የሰጡትና የጨመሩት የተኩስ አቁም ገደብ ደግሞ ዛሬ ነውና የሚጠናቀቀው። ትራምፕ አጣብቂኝ ውስጥ ገብተዋል ነው የሚባለው። ወይ ኮንግረሱ እንዲያራዝምላቸው የሰው ፊት ማየታቸው የማይቀር ሆኗልም ነው የሚባለው። ያ የማይሆን ከሆነ ደግሞ በዋይት ሃውስና በኮንግረሱ መካከል ግጭት መፈጠሩ ነው። በተለይም ደግሞ ዴሞክራቶቹ ፕሬዚደንቱ ህጋዊ መሰረት የላቸውም ይሏቸዋል። በአሜሪካ ሴኔት የዴሞክራቶቹ መሪው ቹክ ሹመር በሰጡት ማብራሪያ after we cross that 60-day threshold there can be no more doubts that he is violating the world powers ነው ያሉት። ሪፐብሊካኑም ቢሆኑ ገሚሶቹ ጦርነቱ የሚቀጥል ከሆነ ሲሉ በፕሬዚደንቱ ላይ ያላቸውን አቋም ገልጠው እንዲያሳዩ አድርጓቸዋል ነው የተባለው። አሁን ኢራን ትራምፕ ባሉት ልክና መልክ ትሸነፍና ተዘርራ ትወድቅ ወይስ ተገላቢጦሹን ዘርራ ትጥል ከጥያቄም በላይ ሆኖ ስጋትን ያረበበ ጉዳይ ነው። በዚያ ላይ የኢራኑ መንፈሳዊ መሪ ሞጅተባ ካሚኔም የተናገሩት ነገር የአሜሪካን ፖለቲከኞችን ብቻ ሳይሆን ህዝቡን ከእልህ የሚከትና የሚያስገምት ሆኗል ነው የሚባለው። ካሚኔ መልእክታቸውን በጽሑፍ ያሰፈሩትና የቀረበው ደግሞ በፋርስ ባህር ቀን ነው። the United States had been defeated and it swore against the Islamic Republic of Iran ነው ያሉት ካሚኔ። አያቶላው አክለውም የኢራንን የኒውክለርና የሚሳይል ጉዳይ አበክረው ሊከላከሉት ምለዋል። ኢራን የኒውክለር ጦር መሳሪያ አላት ማለት ይሆን? አያቶላ ሞጅተባ ካሚኔ ግን አሉ በማጠቃለያ ጽሑፋቸው a new chapter was written in the region's history ነው ያሉት። አጣሁም ብልሃት ትዘን አገኘሁም ብልሃት ትኩራ የነገን አታውቀውምና አሊያም እገድላለሁ ሲሉ መሞት መኖሩን ልብ በል ይሏል ቀደምቶቹ። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢንዲፔንደንትን፣ ሲቢኤስ ኒውስን፣ ኤቢሲ ኒውስን፣ ቮይስ ኦፍ ኤሚሬትን፣ ሚድል ኢስት ሞኒተርን፣ ስዊድን ሃራልድን፣ ታይምስ ኦፍ ኢዝራኤልን፣ ታይምስ ኦፍ ኢንዲያን፣ አኒ ኒውስን፣ ቻሪቲ ወርልድና ፍራንስ 24ን ተጠቅመናል።